ዛሬ ላይ የምታደርጓቸው እያንዳንዱ ጥቃቅን ውሳኔዎች ከ10 ዓመታት በኋላ ህይወታችሁን ወይ የደስታ ገነት አሊያም ደግሞ የጸጸት ሲኦል እንደሚያደርጉት ታውቃላችሁ? አሁን የምትኖሩበት መንገድ የነገ ማንነታችሁ መሰረት ነው። ነገር ግን ጥያቄው ከ10 ዓመት በኋላ ወደ ኋላ ተመልሳችሁ ስታስታውሱ ዛሬ ላይ ያደረጋችሁት ነገር ያስደስታችኋል ወይንስ ይቆጫችኋል? በዛሬው ቪዲዮ ላይ አብዛኛው ሰው 40ዎቹና 50ዎቹ መጨረሻ ላይ ሲደርስ ለምን አላደረኳቸውም ብሎ የሚጸጸትባቸውን 10 ወሳኝ ነጥቦች እነግራችኋለሁ። እናንተም ወደፊት ከጸጸት መዳን ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ ሙሉን መስማታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። የዛሬው ቪዲዮ ለየት ያለ ቪዲዮ ነው። ከ10 ዓመት በኋላ ማድረጋችሁ ሊጸጽታችሁ የሚችሉትን 10 ነገሮች ቀድሜ ስለምነግራችሁ እነዚህን ነገሮች ከአሁኑ ማስቆም የምትችሉበትን ትልቅ ጥበብ ታገኙበታላችሁ። ወደፊት ዛሬ ላይ ያለማድረጋችን ከሚቆጩን ነገሮች ውስጥ አንደኛው ጤናችንን አለመጠበቃችንና ጤናችንን ችላ ማለታችን ነው። ወጣትነት የጤና ብድር ነው ይባላል። ዛሬ ጤናችን ላይ የምናደርጋቸው እያንዳንዱ ጥቃቅን የሚመስሉ ነገሮች ነገ ላይ ይከፈሉናል። ዛሬ ላይ የምንመገባቸው ምግቦች፣ የምንመርጠው የህይወት ዘይቤ፣ እንቅስቃሴ አለማድረጋችን ከ10 ዓመታት በኋላ ለሚመጡ የስኳር፣ የደም ግፊት በሽታዎች ዋነኛ መንስኤዎች ናቸው። ጊዜው ከሄደ በኋላና ወደፊት ላይ እነዚህ ችግሮች ሲፈጠሩ ምን አለ ያኔ ጤናዬን ጠብቄ ቢሆን ኖሮ፣ ጥሩ የአኗኗር ዘይቤ ተከትዬ ቢሆን ኖሮ ብለን ከመጸጸት እንድንድን ዛሬውኑ ጤናችንን መጠበቅ እንጀምር። አሁኑኑ በቀን ውስጥ 30 ደቂቃ ዋክ ማድረግ እንዲሁም ደግሞ በቀን ውስጥ ቢያንስ 2 ሊትርና ከዛ በላይ ውሃ ለመጠጣት እንሞክር። እናም ጤናችንን ከሚጎዱ ምግቦች ራሳችንን እንቆጥብ። ሁለተኛ፣ በሌሎች ሰዎች ሀሳብና አስተያየት ውስጥ መኖር። አብዛኞቻችን የአኗኗር ዘይቤያችንን አልፎም ደግሞ የትዳር አጋራችንን፣ አለባበሳችንን፣ ውሏችንን፣ የስራ ዘርፋችንን ወዘተ የምንመርጠው ሰው ምን ይለኛል ብለን ነው እና ሰዎችን ለማስደሰት ስንል ነው። የምንኖረው የራሳችንን ህይወት ሳይሆን የሌሎችን ሀሳብና አስተያየትና የሌሎችን ኑሮ ነው። ጊዜ ካለፈ በኋላና ከ10 ዓመታት በኋላ መለስ ብለን ስናስብ ወይኔ ምን አለ ራሴ የምፈልገውን ነገር ኖሬ ቢሆን፣ እኔ የመረጥኩትን ስራ ሰርቼ ቢሆን ኖሮ፣ የምፈልገውን ትምህርት ተምሬ ቢሆን ኖሮ፣ ፍላጎቶቼን አድርጌ ቢሆን ኖሮ የሚል ትልቅ ጸጸት ውስጥ እንገባለን። እንደዚህ አይነት ትልቅ ጸጸት ውስጥ ከመግባታችን በፊት ዛሬውኑ እኛ የምንፈልገውን ነገርና መከተል የምንፈልገውን መንገድ እንከተል። መልበስ የምንፈልገውን ነገር እንልበስ። መማር የምንፈልገውን ነገር እንማር። ራሳችን የመረጥነውን ነገር እናደርግ። ሶስተኛ፣ ጊዜያችንን ያላግባብ ማባከናችን። ጊዜያችንን በማያስፈልጉ ነገሮች፣ በማህበራዊ ሚዲያ ላይ በማሳለፍ፣ ቤት ውስጥ ተኝቶ በማሳለፍ እንዲሁም ደግሞ በማይጠቅሙንና በማይረቡ ነገሮች ላይ ጊዜያችንን ማባከናችን ወደፊት ምናለ ጊዜን ተጠቅሜ ቢሆን ኖሮ ብለን ያባከነው ጊዜ ይቆጨናል። ወጣትነት ያልፋል። ስለዚህ አሁን ላይ ያለንን ጊዜ በአግባቡ እንጠቀምበት። መማር ያለብንን ነገር እንማር። መስራት ያለብንን ነገር አሁን ላይ አቅሙና ጉልበቱ ችሎታው እያለን እንስራ። አለበለዚያ ግን ጊዜው ካለፈና ሁሉም ነገር ካመለጠን በኋላ ወደፊት በጣም ይጸጽተናል። አራተኛ፣ አዳዲስ ነገሮችን ለመጀመር መፍራታችን። ቢዝነስ ለመጀመር አስበን፣ አዲስ ትምህርት ለመማር፣ አገር ለመቀየር አስበን ነገር ግን ፈርተን ከተውናቸው በኋላ ላይ ያኔ አድርጌው ቢሆን ኖሮ ይሄኔ ተሳክቶልኝ ነበር፣ ያኔ ተምሬው ቢሆን ኖሮ እስካሁን ትልቅ ቦታ ደርስ ነበር የሚል ጸጸት ውስጥ እንገባለን። ሰዎች ሞክረው ከወደቁበት ነገር ይልቅ ሳይሞክሩ በቀሩት ነገር ይጸጸታሉ። ስለዚህ ሞክሮ ከመውደቅ በላይና ከመሳሳቱ በላይ የሚያስፈራው በኋላ ላይ ይዞት የሚመጣው ጸጸት ነው። እናም ፍርሃታችሁን ተጋፍጣችሁ መጀመር የምትፈልጉት ቢዝነስ ካለ፣ መማር የምትፈልጉት ትምህርት ካለ፣ ብቻ እናንተ ማድረግ የፈልጋችሁት ነገር ካለ አሁኑኑ አድርጉት። እመኑኝ፣ ውድቀቱ ከሚጎዳችሁ በላይ ጸጸቱ ይጎዳችኋል። አምስተኛ፣ ከቤተሰቦቻችንና ከወዳጆቻችን ጋር ጥሩ ጊዜ ያለማሳለፋችን። በስራ ተወጣጥረን ከቤተሰቦቻችን ጋር ከልጆቻችን ጋር ያላሳለፍነው ጊዜ ወደፊት ይቆጨናል። ልጆቻችን ሲያድጉ፣ ትምህርት ቤት ሲሄዱ፣ ሲመረቁ አለማየታችን ጊዜው ካለፈ በኋላ ያ ነገር መልሶ ስለማይደገም በጣም ይቆጨናል። ገንዘብ ይገኛል፣ የሰው ፍቅር ግን አይመለስም። ቤተሰቦቻችን፣ እናት አባቶቻችን አሁን ላይ አብረናቸው ያላሳለፍነው ጊዜ በኋላ ላይ ስናጣቸው እንድንጸጸት ያደርገናል። ስለዚህ በተቻለን አቅም ለቤተሰቦቻችን ጊዜ እንስጥ። ስራና ህይወታችንን እናመጣጥ ነው። ስድስተኛ፣ ገንዘብ አለመቆጠባችንና ኢንቨስትመንት አለመጀመራችን። የምታገኙትን ገንዘብ ሁሉ ዛሬውኑ መጨረስ፣ ምንም አይነት ገንዘብ ለነገ አለመቆጠብ እንዲሁም ደግሞ ምንም አይነት ነገር ላይ ኢንቨስት አለማድረጋችን በኋላ ላይ ይቆጨናል። ወደፊት በችግራችን ጊዜ የሚረዳን ዛሬ ላይ የቆጠብነው ገንዘብ አሊያም ደግሞ የሆነ ነገር ላይ ኢንቨስት ያደረግነው ነገር ነው። ስለዚህ ካለን ነገር ላይ የተወሰነ ነገር መቆጠብ እንልመድ።
ከምታገኙት ነገር ላይ ቢያንስ 10%ን ቆጥቡ። ሰባተኛ ራሳችንን ከሌሎች ጋር ማወዳደር። የሌሎችን ስኬት እያየን ራሳችንን ከነሱ ጋር እያወዳደርን የራሳችንን ህይወት ጠልተን ለመስራትና ለመሻሻል ሞራላተን ከተቀመጠንና ምንም አይነት ነገር ሳንሞክር ተስፋ ቆርጠን ቁጭ ካለን በኋላ ላይ ይቆጨናል። የሌሎችን በረከት እያየን የራሳችንን በረከት እያጣጣልን ከኖርን በኋላ ላይ የራሳችንን በረከት አለማየታችን በጣም ይጸጽተናል። ሁሌም ቢሆን ትኩረታችሁ የራሳችሁ እድገት ላይ ነው መሆን ያለበት። ስምንተኛ ይቅርታ አለማድረጋችሁና ቂም መያዛችሁ። ቂም መያዝና ያለፈን ቁስል ተሸክሞ መዞር የራሳችንን አእምሮ ነው የሚበክለው። እናም ለአመታት ተሸክመነው የቆየነው ቂም ያን ሰው ሳይሆን እኛኑ እንደጎዳን ሲገባን በኋላ ላይ ይጸጽተናል። ይቅርታ ማድረግ ማለት ያ ሰው ትክክል ነበር አላጠፋም ማለት ሳይሆን ለራሳችሁ ሰላምና ለአእምሯችሁ መረጋጋት ሲባል የሚደረግ ነገር ነው። ስለዚህ ለራሳችሁ ሰላም ስትሉና ራሳችሁን ላለመጉዳት ስትሉ ይቅር ማለትን ልመዱ። ቂማችሁን ተውት። ምክንያቱም ቂም የሚጎዳው ብቸኛ ሰው እናንተን ብቻ ነው። ቂም ስለያዛችሁ የያዛችሁበት ሳይጎዳ። ዘጠነኛ አለመማራችንና እውቀታችንን አለማዳበራችን። ትምህርት ቤት ስላበቃ ብቻ ሌሎች የተለያዩ ስኪሎችን አለመማራችን፣ የተለያዩ መጽሐፍቶችንና የተለያዩ እውቀቶችን አለማወቃችን በኋላ ላይ ይቆጨናል። ዓለም በየቀኑ እየተቀየረች ነው ያለችው። ስለዚህ ከዓለም ጋር እኩል መራመድ ያስፈልጋል። አዳዲስ እውቀቶችን አለማወቅ፣ አዳዲስ ትምህርቶችን አለመማር ከሰዎች ጋር ለመግባባት አስቸጋሪ እንዲሆንብን ያደርጋል። እናም አሁን ላይ ጊዜው እያለን አቅሙና ችሎታው እያለን ቢያንስ በቀን 10 ገጽ ማንበብ እንለማመድ እና የእውቀት አድማሳችንን እናስፋ። አስረኛ ራሳችንን አለመውደዳችንና ራሳችንን አለመንከባከባችን። ለሌሎች ሰዎች ስንሯሯጥና ስንባዝን፣ ሌሎችን ለማስደሰት ስንጣጣል ራሳችንን አንድም ቀን ዞር ብለን ሳናይ ለራሳችን ምንም ነገር ሳናደርግ መቅረታችን በኋላ ላይ ይቆጨናል። ራሴን ሳልወድ እድሜ ያለፈ፣ ለራሴ አንድም ነገር ሳላደርግ ሁሌ ለሰው እንዳደረግኩኝ እድሜ ያለቀ ብለን ከ10 ዓመታት በኋላ እንጸጸታለን። ስለዚህ ለራሳችሁ ደግ ሁኑ፣ ለራሳችሁ አድርጉ፣ ራሳችሁን ተንከባከቡ፣ ራሳችሁን ውደዱት። ሌሎችን ለማስደሰት እንደምትሯሯጡት ለሌሎች ሰዎች ለማድረግ እንደምትሯሯጡትና እንደምትደክሙት ሁሉ ለራሳችሁም እንደዛው ድከሙ። ምክንያቱም ይህን ነገር አለማድረጋችሁ ወደፊት ይጸጽታችኋል። አሁን ላይ የተሯሯጣችሁላቸው ሰዎች ወደፊት ከእናንተ ጋር አይሆኑም። ከእናንተ ጋር የሚቀረው ብቸኛ ሰው እራሳችሁ ናችሁ። እነዚህ የነገርኳችሁ 10 ነገሮች እንዲህ ስትሰሟቸው ቀላል ሊመስሉ ይችላሉ። ነገር ግን ከ10 ዓመታት በኋላ ትልቅ ትርጉም ይኖራቸዋል። ብልጥ ሰው እነዚህን ነገሮች ሰምቶ ያሻሽላል እና ራሱን ከጸጸት ይታደጋል። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። የትኛው ነጥብ ተመቻችሁ ኮሜንት ላይ አስቀምጡልኝ። ሌላ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።